የቡና ማሳ ነው ኃላፊ ነኝ እንጂ እኔም ሌላ ነገር ምንም አይነት ወንጀል አልሰራሁም ብሎ ነበር። ዛሬ ግን ሁሉ ነገር አምኖ ሁሉ ነገር ያንዳንዱ ሚስጥር የፎቶ ማስረጃ የቪዲዮ ማስረጃ ስንት ሰው እዛ እንትን ላይ እንደተገደለ የቡና ማሳ ወይ ደግሞ እንዴት እንደሆነ እያንዳንዱ ምንም ሳያተርፍ ወይስ ምንም ሳያስቀር ሚስጥሩ በሙሉ አውጥቶ ዝርግፍ አድርገዋል። አልፎም ተርፎ ደግሞ መስፍንን ብሩ በማን እንደሚያስቀምጥ የድርጅቱ ብር በሙሉ ቡና ውጭ ሀገር ይላካል። ከውጭ ሀገር ደግሞ ኤሌክትሮኒክስ እቃዎችን ምናምን አስገብተው እንደሚሸጡ እያንዳንዱ ተናግሮ ነበር። ያ ሁሉ ብር ደግሞ በድርጅቱ ስም ወይ በመስፍን ስም ሳይሆን በሌላ በግለሰብ በሁለት ሴቶች አካውንት እንደሚቀመጥ ተናግሮ ነበር። የዛኔ የምክትል የእንትና የአለማየሁ ምክትል የሆነውን ወንጀል እንደሆነ ሲያቅ ጊዜ ወንጀል መሆኑ ሲያቅ ጊዜ እኔ ስራ ለቃለሁ ብሎ እያንዳንዱ ሲናገር ጊዜ አይ አትወጣም ከዚህ ስራ መደብደብ ያስገብቶ ነገር ስራ ሊለቅ መደብደብ ሲያስገባ እኔ እሺ ብዬ ነበረ። ግን መስፍን አይሆንም ማንም ከዚህ ድርጅት መውጣት አልፈልግም ብለዋል። እዛ ድርጅት መጀመሪያ እነናትናይን እናት ወይስ እነናትናይን በሚሰሩበት ሰዓት ያሉ ሰራተኞች በሙሉ እያንዳንዱ ተለቅመው ወጥተው ነው አዲስ ሰራተኞች የገቡ። የሰፈር ሰው በዛ ሰዓት ለምን እንደዚህ ይሆናል? እኛ ይሄ ድርጅት ብዙ ነገር አድርጎናል። የሰፈር ልጆች ስራ እንዳይፈቱ ተደርገዋል። ለምንድን ነው የሰፈር ልጅ ወጣቶች በሙሉ ወጥተው ለምን ይሄ ነገር ይደረጋል? ከሌላ ቦታ ለምንድን ነው መጥቶ የሚሰሩ ብሎ እንዳለ የሰፈር ሽማግሌና ወጣቶች ተሰብስበው በሚጠይቁት ሰዓት አሳምኖ እንደውም ሶስት ዋና ኮሚቴ ሆኖ ተመርጠው ከሱ ጋር ሊወያዩ የተመረጡ ሰዎችን እዛ ቢሮ ላይ የሱ ቢሮ ላይ እንደሸነሸናቸው በጥይት ግንባራቸው ብሎ እንደገደላቸው ነው የተናገረው አቶ አለማየሁ ብዙ መረጃና ሚስጥር ነው ያወጣው። ያ ነገር ሲያደርግ ደግሞ ቪዲዮ አለኝ፣ የቪዲዮ ማስረጃ አለኝ። ምክንያቱም መስፍን ማያውቀው ሰራተኛ የሚቆጣጠረው እሱ ነው። ሁሉ ነገር የሚያደርገው ገቢና ውጭ የሚቆጣጠረው እሱ ስለሆነ ያው አንድ ድርጅት ላይ ኃላፊ የሆነ ጊዜ መጥቶ ይጠይቃል እንጂ ሁሌ አይደለም። ይሄ እናውቀዋለን። ሲጀመር መስፍን እዛ ቡና ማሳ ድርጅት ሲሄድ ጊዜ አንዴ የመንግስት አካል አንዴ ሰራተኛ በቃ ዝም ብሎ ኖርማሊ ሰው ሆኖ ይሄዳል እንጂ እኔና ከኔ በታች ያለ ስራ አስፈጻሚ ሁለታችን እንጂ ማንም ሰው አያውቀውም። መስፍን ሰራተኞቹ እዛ ድርጅት ውስጥ ያሉ ሰራተኞች በሙሉ አንዳቸው እንደማያውቁት ነው የተናገረው። ስለዚህ ያ ማስረጃ ቪዲዮ ማስረጃ አለኝ። ምክንያቱም እሱ ሳያውቅ ድብቅ የሆነ ካሜራ አስቀምጬ ነበር። ማንም ሰው አያውቅም ነበር። በዛም ካሜራ ቪዲዮ ይዤ ያለሁ እዛ ቢሮ ውስጥ አስገብቶ ግንባራቸው ብሎ እንደገደላቸው ነው የተነገረው። በዛ ሰዓትን ደግሞ ስራ ለቃለሁ ብሎ የተናገረ ሰውየው ምክንያቱም ነቅቷል፣ ወንጀል ስራ እንደሆነ ስለነቃ ስራ ለቃለሁ ብሎ ደብዳቤ ያስገባ ሰውየው እንደተገደለ የት እንደገባ የት እንደወጣ አልታወቀም። መስፍን ከባድ ሰው እንደሆነ ደርሶበታል። የነስራይንም ብዙ ማስረጃ በነስራይን እጅ ገብተዋል። ሲጀመር የመስፍን ፎቶ እንዳለ በነስራይን እጅ ነው የገባው። አርፎን ተርፎ ደግሞ እነዚህ ብር የሚቀመጥባቸው ሴቶችም ተገኙ። ያው አዲስ አበባ ውስጥ ነው ያሉት። የብቻቸው ደግሞ ቤት ተከራይቶ ሙሉ ግቢ ተከራይቶ ነው ያስቀመጣቸው። አንዷ ደግሞ እህቷ ከሱ ጋር ነው የምትኖረው። አንዷ ደግሞ ወንድሟ ከሱ ጋር እንዲኖር ነው ያደረገው። አያችሁ እሱ እንዳለ የደም ስሩ በሙሉ ወንጀል ስለሚሰራ በቤተሰብ ነው የሚይዛቸው። አንዷ ወንድሟ እሱ ቤት ከገባ አግኝተው አታውቅም በስልክ እንጂ፣ ያቺም እህቷም በስልክ እንጂ በአካል አግኝተዋት አታውቅም። ምክንያቱም ሊወጡ አይፈልጉም። ለምን መረጃ ያወጣሉ በማለት ማለት ነው። ስለዚህ እነዛ ሴቶች መስፍን በጣም ጥሩ ሰው ነው፣ ሰው አክባሪ ነው፣ ሀብታም ነው፣ ባለ ሀብት ነው፣ የሰውን ጥሩ ነገር ነው የሚሰራው እንጂ እንደዚህ አይነት ወንጀል ስራ አይሰራም ብሎ ነው የተከራከሩት የነበረው። እኛ ጥሩ የሰራንን ሰውዬው ልጆቻችን የሚያስተምር ቤተሰባችን የሚጠብቅ የሰፈራችን ልጅ ነው። በዛ ላይ እንደዚህ አይነት ወንጀል አይሰራም፣ በውሸትም አንመሰክርም ብለው ነበር። ግን በመጨረሻ አመኑ። እያንዳንድ ነገር ለምን አመናችሁን ተብሎ ሲጠየቁ ጊዜ ታውቃላችሁ፣ በመስፍን ዙሪያ ወንጀል የሰሩ ሰዎች መቼም አያምኑ፣ ወይ በዱላ ወይ የሆነ በጭቅጭቅ እንጂ አንድ ቀን በፍቅር ያመኑ ሰዎች የሉ። ከሀ እስከ ፐ ድረስ አንዳንዳቸው በፍቅር አንድ ቀን አምኖ ያውቁ። ሁሌ በቃ ዱላ፣ ጭቅጭቅ፣ ንትርክ፣ ጉልበት ነው የሚፈልጉት። ግን እነዚህ ልጆችም መጨረሻ ላይ አምነዋል። ምክንያቱም እኛ ቤተሰቦቻችን በሱ እጅ ቁጥጥር ስለሆኑ ነው ፈርተናል። የሆነ ነገር እንዳያደርግብን ነው ብለን ፈርተን ነው እንጂ
ወንጀል እንደሚሰራ እናውቃለን። ምክንያቱም አንድ ድርጅት አንድ ባለ ሀብት እንዴት ይሄ ትልቅ ድርጅት ያለው ሰው እንዴት በግል አካውንት ብር ያስቀምጣል? ስለዚህ ወንጀል እንደሆነ ደርሰንበት ነበር። ትንሽ ፍንጭን ሰምተን ነበረ። አሁንም አንዷ እህቴ አምጣልኝ፣ አንዷ ደግሞ ወንድሜ አምጣልኝና ምንም ሳይቀር 5 ሳንቲም ሳይቀር የመስፍን ብር እያንዳንዱ ፈርመን ከአካውንታችን አውጥተን እናስረክባለን ብለው ቃል ገብተዋል። ግን መጀመሪያ አንዷ እህቴ ያድንልኝ፣ አንዷ ደግሞ ወንድሟ ያድንልኝ፣ እኛም ደግሞ ጥበቃ ያስፈልገናል፣ ከዛ በኋላ ሙሉ ብር እናስረክባለን ብለው ቃል ገብተዋል። በጣም ደስ የሚል ነገር። እነ ማህሌት አሁንም እንኳን ደስ አላችሁ። ምክንያቱም ንብረታችሁ በሙሉ እየተመለሰ ነው። ንብረታችሁ በሙሉ እንዳለ የተመለሰ ነው። ወንጀል የሰሩ ሰዎች ደግሞ ተጸጽተዋል። ለምንድን ነው የተጸጸቱት? ያ የቡና ድርጅቱ እያንዳንዱ የመንግስት አካል ወይስ የህግ አካል ሂዶ ስለፈተሸው ካሁን በኋላ በእነ ማህሌትና በናትናኤል ስም እንዲሆን እንዳወቁ ነው ተደረሰብን ብለው ነው እጅ የሚሰጡት። መስፍን ደግሞ በጣም ፈርተዋል። መግባና መውጫ የለውም። በጣም የፈራ ነው። በጣም የተደበቀ ነው ያለ ብሎ ነው የተናገረው አቶ አለማየሁ። ምክንያቱም የቅርብ ጓደኛው ነው። ስራ የሚሰሩት አብረው ነው። የድርጅቱ ዋና ኃላፊ ነው አቶ አለማየሁ። እሱም በዛ ሰዓት ወንጀል እንደሚሰራ ስለሰማሁኝ ከሀገር ውጤት መቶልኛል፣ ከውጭ ሀገር ውጤት መቶልኛል፣ ልወጣ ነው ስን አርፈ ብትቀመጥ ይሻላል፣ ያማ ሞትህን ምረጥ ብሎ ነው ያስፈራራኝ። በሱ ላይ ብዙ ሰው ሙተዋል፣ ብዙ ሰው አልቀዋል፣ ብዙ ሰው ተነሽረዋል፣ ብዙ ሰው ደግሞ የት እንደገቡ አይታወቅም። ስለዚህ እኔ ካሁን በኋላ አቶ አለማየሁ ያለው እኔ ካሁን በኋላ እውነቱ ከተናገርኩኝ በኋላ ይሄ ማስረጃ የፎቶ ማስረጃ እናንተ ከሰጠሁኝ በኋላ የቪዲዮ ማስረጃ እናንተ ከሰጠሁኝ በኋላ ብሞትም አይቆጨኝም። ይሄ ወንጀል ይሄ የተሰራ ግፍ በሙሉ ሳልናገር ብሞት ነው የሚቆጨኝ የነበረው እንጂ አሁን ምንም የሚቆጨኝ ነገር የለም ብሎ ቃል በቃል ነው የተናገረው። እኔ በጣም ደስ ብሎኛል። ስለዚህ የወንድ ልጫ የሆንክ መስፍን ከአሁኑም እጅ ብሰጥ ይሻልሃል። እንደዚህ ከምደበቅ ከምትዋረድ ከላይ እስከታች እያንዳንዱ በብር ይዛሃቸው የሰሩ የህግ አካላቶች በሙሉ የመንግስት ሰራተኞች በሙሉ ከአሁን በኋላ መረጃና ማስረጃ እንደሚያወጡ አውቀ መተህ እጅ ብሰጥ ነው የሚሻለው። ያማ ደግሞ ፈቶህን ሚዲያ ላይ ይበተናል። የነስራይን ደግሞ ከዚህም በፊት ፈቶህን ማስረጃ ሁሉ ነገር አግኝቶ ነበረ። ግን የነስራይን ወይም ዘላለም እንደ ሰው ስለሚያስቡ ስብና የሚባል ነገር ስላላቸው ውስጣቸው ላይ ለልጆች ወለ ቤተሰቦችህ ብለው ነው ሁሉ ሚስጥርን የደበቁ ተነበረው። ሚዲያ ላይ ፈቶህን እንዳይወጣ የደበቁ ተነበረው። ግን ካሁን በኋላ ማስጠንቀቂያ ተሰጥቷል። መታ በራስህ እጅ ካልሰጠህ ያለውን ነገር ካላስረዳ ፈቶህን ሚዲያ ላይ እንደሚለቀቅ ነው የተነገረው። እሱም በተስፋ እንጠብቃለን። ሲጀመር መስፍን የሚባል ሰውዬው የፈለገ ነገር ቢሆን የነስራይን ፈቶህን መለቀቅ አለበት። ወይም መስፍን ቢገኝም ደግሞ መሸፈን የለበትም። ለምን ስንት ህዝብ ነው በሱ እጅ ያለቁት? ስንት ሰዎች ናቸው እሱ ላይ የሞቱት? የው ዛሬም ተደገመ ተነግሮሃል እኮ እና ለሱ ምንም አይነት ስብና የሚባል ነገር አያስፈልግም። ለሱ ማዘንም አያስፈልግም። ለምን እነዚህ ሰዎች በሙሉ ሲያበላሽ እሱ ልብ አልኖረውም? ሰው አልነበረም? ለብር ብሎ አይደለም ሰው በሙሉ ያሰቃየው? ለብር ብሎ አይደለም ሴቶች የሚደፍራቸው? ለብር ብሎ አይደለም ማህሌትን ያ ሁሉ ስቃይና መከራ ያየችው? በገዛ በላቸው በገዛ በእናቱ አባታቸው ንብረት። ስለዚህ ሁላችሁም የመስፍን ፈቶ ሳይሸፈን ይለቀቅ ብላችሁ ኮሜንት ላይ ሄዳችሁ መጻፍ አለባችሁ። የነስራይን ላይ ሁላችሁም በላይክና በሼር አበረታቱት። እኔም አበረታቱኝ። መስፍን እንዳይሸፈን ደግሞ ኮሜንት መጻፍ አለባችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።